ሰላም እንደምን ቆያችሁልን ክቡራንና ክቡራት የኬርታ ዓለም አቀፍ ድምጽ አድማጭ ተመልካቾቻችን፣ ይህ ትረካ በኬርታ ነው። አይመለል። ደራሲ ተስፋ ገብረየስ ዘመድረከብ፣ ተራኪ ትልቅ ሰው ስዩ። እስከ ዝግጅታችን ፍጻሜ ድረስ አብሮነታችሁ አይለየን የሚለው ግብዣችን ከልብ የመነጨ ነው። በባለፈው ሳምንት አይመለል የተሰኘውን በተስፋ ገብረየስ ዘመድረከብ ተጽፎ በልጃቸው ወርቁ ተስፋ የተዘጋጀውን የታሪክ መጽሐፍ በክፍል 3 ዝግጅታችን መቅድም የተሰኘውን ርዕስ መጨረሻውን አቅርበንላችሁ ነበር። ዛሬ ደግሞ የዚህን መጽሐፍ ክፍል 1 የጉራጌ ወይም የሱዱ ጎርደና ህዝብ አጭር የታሪክ ማስታወሻ ምዕራፍ 1 ከታሪክ ማህደር ሰብአ ጉራጌ በአይመለል የተሰኘውን ሰፊ ርዕስ ይዘንላችሁ መጥተናል። ምዕራፍ 1 ከታሪክ ማህደር ሰብአ ጉራጌ በአይመለል። የጉራጌ ነገዶች በአይመለል ከመሰራታቸው በፊት ከሴም የወረዱ ነገደ ዮቅጣንና ነገደ እስራኤል የተባሉ የአማራና የትግሬ ህዝብ አባቶች ከካም ልጆች የኩሳን መንግስት አስለቅቀው ኢትዮጵያን ሲወርሱ ከአማራና ከትግሬም ወገን የሆነውን ሰራዊታቸውን በእናሪያ ህዝብ ላይ መልከኛና ጉልተኛ እያደረጉ በባላገሩ ላይ አስፍረዋል። ምን ጊዜም ቢሆን ነገስታቱ ከአማራ ወገንም ሆነ ከትግሬም ወገን ቢነሱ ከትግሬም ወገን የሆነውን ከአማራም ወገን የሆነውን ሰራዊታቸውን አቀላቅለው አሰፈሩ እንጂ አለያይተው በባላገሩ ላይ ያሰፈሩበት ጊዜ አይገኝም። እንዲሁም ሆኖ በየጊዜው በባላገሩ ላይ የተሰራውን ጉልተኛና መልከኛ አማራም ሆነ ትግሬ የወጣበትን ሀገርና የወረደበትን ሀረግ እየጠቀሰ የባላባትነትን ስም እየያዘ በየተሰራበት ሀገር ላይ ከባላገሩ ተጋብቶ ተዋልዶ በዘር ተቀላቅሎ ኖሯል። ይህንንም ሁናቴ በጉራጌ፣ በከምባታ፣ በሲዳሞ፣ በአጋሮ፣ በኩሎ፣ በኮንታ፣ በዣንጀሮ፣ በከፋ ባላባቶች፣ በጎጃም ሜጫና ዳሞት፣ በቱለማ ሜጫ ህዝብ ዘንድ የታየው የዘር ሐረግ አወራረድ ያስረዳል። እንዲሁም በአብዛኛው ከትግሬና ከአማራ ነገድ የሆነው የጉራጌ ህዝብ ከአጼ አምደ ጽዮን ዘመነ መንግስት በፊትም በሀገሩ ላይ የኖረ ይመስላል። ምክንያቱም ዛሬ ነገደ ጉራጌ በያዙት ሀገር ጉራጌ እንጂ ሌላ ህዝብ እንደነበረበት አስረጂ ታሪክ አላገኘን። ከአማራ ወገን የሆኑት አቡነ ዜና ማርቆስም በጉራጌ ሀገር ይሰብኩ የነበሩት ከአጼ አምደ ጽዮን ዘመነ መንግስት በፊት መሆኑ ገድላቸው ወይም ታሪካቸው ያስረዳል። ገድሉ ከዚያ አስቀድሞ ጉራጌን ወይም አይመለልን ሲጠራ ይገኛል። እንደ ምድረከብ ዳቦ፣ ኤነራ ማኑኤል፣ ምሁር ኢየሱስን የመሳሰሉት ገዳማት ከአጼ አምደ ጽዮን ዘመነ መንግስት በፊት በጉራጌ ሀገር የነበሩ ናቸው። ነገደ ጉራጌ በአይመለል የሰፈረው በአጼ አምደ ጽዮን ዘመነ መንግስት ሲሆን የጉራጌ ስምና ሰባኪያን ገዳማትና አድባራት ከዚያ በፊት ነበሩ። በአጼ አምደ ጽዮን ዘመን በአይመለል የተሰራው ነገድ ከፍተኛው ህዝብ ተቀላቅሎ በሁለንተናው ፈጽሞ ተዋህዶ በአንድ ስም ጉራጌ ተብሎ በመጠራት እስካሁን የኖረ ይመስላል። የኋለኞቹ በሌላ ህዝብ ላይ በተሰሩ ኖሮ ተገልጾ በታወቀ ነበር። ነገር ግን በወንድሞቻቸው ላይ በመምጣታቸው በአንድ ስም ጉራጌ ተብለው ኖሩ። ነገዱ ጉራጌ ሲሆን ሀገሩ አይመለል ነው። አይመለል የሚለው ቃል የትግሬን ቋንቋ የሚጠቅስ ሲሆን ትርጉሙም በአማርኛና በጉራጌኛም አይቃጣም፣ አይደፈርም ማለት ነው። ከአጼ አምደ ጽዮን እስከ ግራኝ መነሳት፣ ግራኝ ከተገደለን በኋላ ከአጼ ገላውዲዮስ እስከ አጼ ሰርጸ ድንግል፣ ከዚያም እስከ አጼ ኢያሱ አዲያም ሰገድ ብሎም እስከ አጼ ምኒልክ ዳግማዊ ድረስ ረጅም ዘመን አልፏል። ከአጼ ገላውዲዮስ ዘመነ መንግስት ጀምሮ እስከ አጼ ኢያሱ አዲያም ሰገድ ዘመነ መንግስት ከትግሬና ከአማራ ከኦሮሞና እንዲሁም ከምስራቅ ሀገር እየመጡ በጉራጌ ሀገር የገቡና እዚያው በጉራጌ ሀገር ውስጥ ከወረዳ ወደ ወረዳ ተዘዋውረው በትውልድና በመሬት በሃይማኖትና በልማድ ሳይለያዩ በዘር ተዋህደው በሁለንተናቸው ተመሳስለው የኖሩ ከብዙ ጎሳ የሚቆጠሩ ህዝቦች ይገኛሉ። እነዚህ ህዝቦች የወረዱበትን ሐረግና የገቡበትን ዘመን እየተረኩ ያስረዳሉ። ዛሬ በጉራጌ ሀገር በአብዛኛው በዝተውና ሰፍተው የሚገኙ እነዚህ ህዝቦች ናቸው። ይህም ከስር በመጀመሪያ በጉራጌ ሀገር የገባውን ግንድ ጎሳ መሰረት በማድረግ ወደ ታች ሐረጉ ቢቆጠር በሙሉ ተመሳስሎ ይገኛል። በጋብቻ በትውልድና በመሬት ይዞታ ፈጽሞ የተዋሃዱ ቢሆንም የመሬቱ ስሪት የነገደ ጉራጌ በመሆኑ ሁሉም በጉራጌ ስም ተጠራ። ነገደ ጉራጌ ጥንቱኑ ከወንድሞቻቸው ከትግሬ ከጉራ ሰዎች ተለይተው ሲወጡ በስደት ወይም በአንዳች ጥፋት ምክንያት የወጡ አይደሉም። አስቀድሞ እንደተመለከተው በ1327 ዓመተ ምህረት በአጼ አምደ ጽዮን ዘመነ መንግስት
የክፍላቸውን ጸጥታ ለመጠበቅ በታማኝነት ከመንግስት ታዘው ብዙ ሰራዊት ሆነው በአይመለል ተሰርተው ከዚያም እስከ እናሪያ ድንበር ባለው ሀገር ናኝተው በአካባቢያቸው የተነሳባቸውን ጦር መክተው በክፍለ ሀገሩ የተገኙትን አድባራት ሳያስደፍሩ በተሰሩበት ሀገር ጸንተው ክርስቲያኑ ከክርስቲያን ሃይማኖት፣ እስላሙ ከመሐመድ ሃይማኖት ሳይናወጹ በየዘመኑም ከኢትዮጵያ ነገስታት ስር ሳይወጡ ከአጼ አምደ ጽዮን ዘመነ መንግስት እስከ ዛሬ የቆዩ ናቸው። የጉራጌ ህዝብ ከአጼ አምደ ጽዮን ዘመነ መንግስትና ቀደም ብሎም ዘመነ ክርስትና ከተቋቋመበት ጊዜ ጀምሮ እስከ ግራኝ መነሳት ክርስቲያኑ በወንጌል ሃይማኖት፣ እስላሙም በመሐመድ ሃይማኖት፣ ጠቅላላውም በፍትሐ ነገሥት ህግ እየተዳደረ በሰላምና በጸጥታ ቆይቶ ሳለ የእግዚአብሔር ቁጣ ሆነና በክርስቲያኑ ላይ ግራኝን አስነሳ። ግራኝ አህመድ በክርስቲያኖች ላይ ተነስቶ በኢትዮጵያ ላይ ከፍተኛ ጥፋት ካደረሰ በኋላ ከሞት ያመለጠው የጉራጌ ህዝብ ለጊዜው ወደ ዝዋይና ወደ ወንጭ ደሴቶች ተሰዶ ከገባው ሌላ 466 ታቦታት ይዞ ምሁር ወረዳ አክሊል ከተባለው ቀበሌ ልዩ ስሙ ወህየ ወይም አቡሽ ከተባለው ቦታ አንድ ላይ መሽጎ እስከ አጼ ገላውዲዮስ ዘመነ መንግስት ቆየ። ግራኝ ተገድሎ አጼ ገላውዲዮስ እንደነገሱ ህዝቡ ከመሸገበት ወጥቶ ተበታትኖ የነበረው እየቦታው ተመልሶ ከውጪ የመጣለትንም ህዝብ በሰላም ተቀብሎ በቃል ኪዳን ተጽናንቶ አንድ ሆኖ ኖረ። ግራኝ ያጠፋውንም ሀገር እንደገና ያቀና በአይመለልና በምሁር በኤነርና በእንተጋኝ የሚገኙትን አብያተ ክርስቲያናትን እነ ምድረ ከብዳቦን እነ ቆንዳልቲቲ በዓለ ወልድን እነ ምሁር ኢየሱስን እነ ኤነር አማኑኤልን እነ አሳር ጊዮርጊስንና የመሳሰሉትን ሁሉ አድሶ በዙሪያው የተነሳበትን ጠላት መክቶ ከአጼ ገላውዲዮስ እስከ አጼ ሰርጸ ድንግል ከዚያም እስከ አጼ ኢያሱ አዲያም ሰገድ ዘመነ መንግስት በብርታት ተደጋግፎ ቆየ። ይህም ሆኖ የነገስታቱን የቁጥጥር ኃይል ስለራቀው ሙሉ ሰላምና ጸጥታ አላገኘም። በተለይ ከአጼ ሰርጸ ድንግል ዘመነ መንግስት ጀምሮ የተነሳው የኦሮሞ ነገድ በአጼ ሱስንዮስ ዘመን ቢበረታታም ከጉራጌ ሀገር ለመግባት አልቻለም። ባይገባም ቅሉ በየዳርዳሩ ግጭት አልቀረለትም። እንደዚህም ሆኖ የጉራጌ ነገድ ሰላምና መከራ እየተፈራረቀበት እስከ አጼ ኢያሱ አዲያም ሰገድ ዘመነ መንግስት ቆየ። ምሁር ምሽግ ውስጥ የገቡት 436 ታቦታትም በጎንደር ነገስታት እጅ ጎንደር እንደተወሰዱ ይነገራል። ከላይ እንደተጠቀሰው ሁሉ ከአጼ ኢያሱ አዲያም ሰገድ እስከ ንጉሥ ሳህለ ሥላሴ ዘመነ መንግስት በነበረው ጊዜ የነገስታቱ ኃይል ጭራሽ እየራቀው ከመሄዱ የተነሳ ሰላምና ጸጥታ ጠፍቶ በየጊዜው ሁከት ስለበዛ የጉራጌ ህዝብ ከየወረዳው ተነስቶ በአንድ ኃይል መክሮ የአስተዳደር ህጎች የሚመነጩበትና ለፍርድ አሰጣጥ አስቸጋሪ የሆኑ ጉዳዮች ባጋጠሙ ጊዜ ታይተው የመጨረሻ ውሳኔ የሚሰጥባቸው 5 ማዕከሎች በየወረዳው መሰረተ። እነሱም አንደኛ በአይመለል እንጀሪ፣ ሁለተኛ በወለኔ መርመን፣ ሶስተኛ በሰባት ቤት ጉራጌ የጆካ፣ አራተኛ በስልጤ አገታ ውሪሮና አምስተኛ በመስቃን ፈራግዘኛ ስናኖ ነበሩ። በተጨማሪም ህዝቡ ከየወገኑና ከየጎሳው አንዳንድ አማካሪ አውጥቶ በእነዚሁ አማካሪዎች አማካይነት አዝማች፣ ዳኞች፣ አበጋዞች፣ ሊቀ ካህናቶች፣ ቃዲዎች መርጦ ለተወሰነ ጊዜ እየሾመ ህዝቡን እንዲያገለግሉ አደረገ። በዚህም ሁናቴ በዙሪያ የመጣበትን ጠላት በየግንባሩ እየመለሰ ሲበረታበትም ተባብሮ እየተከላከለ ሀገሩን እያስፋፋ በጦርነትም ሆነ በሌላ አኳኋን ያገኘውን መሬት በየወረዳው በገመድ እየተከፋፈለ ክርስቲያኑ የወንጌልን መስዋዕት ሳያጓድል እስላሙም ከመሐመድ ሕግ ሳይወጣ በህብረትና በስምምነት ኖረ። ህዝቡ ወደ ክርስቲያን ነገስታት ማዘንበሉንና አጋጣሚ ጊዜ መመኘቱን ሳያቋርጥ እስላሙና ክርስቲያኑ በሃይማኖት ቢለያይም በአስተዳደር ሕግ አንድ ሆኖ የጦር መከላከያውን ካቡንና ጉድባውን ምሽጉን አጠንክሮ ሀገሩን ሳያስደፍር በብርታት ቆይቷል። ይሁን እንጂ ያጋጠመው የነበረውን ችግር በየጊዜው ለኢትዮጵያ ነገስታትና መሳፍንት ማሰማቱን አላቋረጠም። አንዳንድ ጊዜም ከነገስታቱና ከመሳፍንቱ እርዳታና ድጋፍ ጉብኝትም እያገኘ በልዩ ልዩ ዘዴ በብርታትና በንቃት እየተዳደረ እስከ ንጉሥ ሳህለ ሥላሴ ዘመነ መንግስት በጸጥታና በሰላም ቆይቷል። ይሁን እንጂ ያጋጠመው የነበረውን ችግር በየጊዜው ለኢትዮጵያ ነገስታትና መሳፍንት ማሰማቱን አላቋረጠም። አንዳንድ ጊዜም ከነገስታቱና ከመሳፍንቱ እርዳታና ድጋፍ ጉብኝትም እያገኘ በልዩ ልዩ ዘዴ በብርታትና በንቃት እየተዳደረ እስከ ንጉሥ ሳህለ ሥላሴ ዘመነ መንግስት በጸጥታና በሰላም ቆይቷል። አጼ ሰርጸ ድንግልም በአንድ ወቅት እንደጎበኙት ይነገራል።
ከዚህ በኋላ የመጀመሪያው ነገድና በየጊዜው ገብቶ የተቀላቀለውም ሕዝብ ሁሉ በጋብቻና በዘር ተዋህዶ በስጋና በደም ተቀላቅሎ በሃይማኖትና በቋንቋ ተመሳስሎ በሁለንተናው አንድ ሆኖ በቃል ኪዳን ተጽናንቶና የአስተዳደሩን ሕግ እንደገና አድሶ በአንድ ኃይል ከተነሳሳ በኋላ በጉራጌ ሰሜን ጫፍ በአይመለል በኩል በግራኝ ውከት ጊዜ በተለቀቀው ቀበሌ በዘላልነት አልፈው ይታዩ የነበሩትን አቦሴና ጂሌ የተባሉትን የኦሮሞ ነገዶች አስለቀቀ። እንዲሁም በደቡብ ጫፍ በእንተጋኝና በእነሞር በኩል ድንበሩን አልፎ ይታይ የነበረውን አላባ የተባለ የጉራጌ ሕዝብ በድንበሩ እንዲጸና አደረገ። በዙሪያ የመጣበትን ጦር ተጠባብቆ በየግንባሩ እየመለሰ አልፎም የኦሮሞና የእናሪያ ሀገር ወሮ ድንገተኛ አደጋ እየተጠባበቀ ያገኘውን መሬት በገመድ እየተከፋፈለ ራሱ በመሰረተው የመገበያያ ገንዘብ ተስማምቶ እየተገበያየ በየጊዜው በነበረው ስልጣኔ ደረጃ በሀገሩ ማዕድን በተሰራ ቁሳቁስ ራሱን ችሎ እየተዳደረ በሰላምና በስምምነት ቆይቶ ሳለ ከንጉሥ ሳህለ ሥላሴ ዘመነ መንግስት ቀደም ብሎ በጉራጌ ሀገር ዳር ሁሉ ጠበቅ ያለ ግጭት ተነሳሳ። ክቡራንና ክቡራት የኪርታ ዓለም አቀፍ ድምፅ አድማጭ ተመልካቾቻችን ክፍል 4ን በዚሁ ያጠናቀቅን ሲሆን በሁለት ክፍል የተዘጋጀው ይህ አይመለል የተሰኘው የታሪክ መጽሐፍ በአንደኛው ክፍል ምዕራፍ 1ን ከታሪክ ማህደር ሰብአ ጉራጌ በአይመለል የተሰኘውን ርዕስ ጀምረናል። መጨረሻውን በክፍል 5 ዝግጅታችን ይዘንላችሁ እንመጣለን። እስከዚያው ቸር ቆዩልን።